የትሕትና ማደሪያ በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትሕትና ማደሪያ ቅዱስ ዮሐንስ አፈወርቅ እንዳስተማረው ወደ ክብር የሚወስደው መንገድ ትሕትና ነው። ይህም በጎነት ከየት እናገኘዋለን? ትሕትና ወደሚኖርበት ወደ መልካም ማደሪያ መሄድ ትፈልጋለህ? በዚያም በየደረጃቸው በሀብታቸው የታወቁ በሁሉም የሕይወት ዘርፍ ራሳቸውን ዝቅ የሚያደርጉ ሰዎች እናገኛለን። በሕይወታቸውም ላይ ትሕትና የሚለውን ቃል በብርና በቀለም ይጽፋሉ። የተንቆጠቆጡ አለባበሶች፣ የተንቆጠቆጡ ቤቶች ከንቱነትን ይወልዳሉና ብዙውን ጊዜ ሰዎች በትዕቢት ወጥመድ ይወድቃሉ። ሆኖም በትሕትና ውስጥ የሚኖሩት እነዚህ ሰዎች ምን ያህል አገልጋዮች ቢኖራቸውም የራሳቸውን እሳት ያቀጣጥላሉ፣ የራሳቸውን እንጨትም ይፈልጣሉ፣ የራሳቸውን ምግብ ያዘጋጃሉ፣ በግላቸውም እንግዶቻቸውን ያስተናግዳሉ። ከእነርሱ በታች ያሉትን በስድብ ከፍ ዝቅ አያደርጉም። ማንም ሌላውን አይገዛም። ሁሉም በአገልግሎት ላይ ይሳተፋሉ። እያንዳንዱም ሰው የእንግዶችን እግር ያጥባል። እናም እኔ እበልጣለሁ እኔ በማለት ጠብን ያነሳሉ። እግሩንም የሚያጥቡለት ሰው ባሪያም ሆነ ባለስልጣን ግድ አይሰጣቸውም። በእነርሱ ፊት ማንም ትልቅም ትንሽም አይደለም። ራሱን ከንቱ እንደሆነ የሚቆጥር ሰውም ከባሪያ ጋር እኩል መቆጠሩ አያስከፋውም። ባሮችም የተከበሩ እንግዶች የሚቀርብላቸው ተመሳሳይ አይነት ምግብ ተመሳሳይ ማረፊያ ነው። በአንድ ጠረጴዛ ዙሪያም ይቀርባሉ። ታላቅነት የሚገኘው ትሑት በመሆን ነውና የኔና የአንተ የሚሉትን ሐሳቦች ከንቱ ናቸው። ማለቂያ የሌለውን የግጭት ምንጭ ይፈጥራሉ። እነርሱን የሚያስተሳስራቸው አንድ መንፈስ ኑሮ ሳለ ስለምን አገልጋዮችና ጌቶች በአንድ ጠረጴዛ ዙሪያ መታደማቸው ያስገርመናል። በዚህ ድህነትና ባለጠግነት ስልጣን የላቸውም፣ ዝናና ውርደትም የለም። ስለዚህም ስንፍናና ከንቱ ውዳሴ በመካከላቸው ቦታ ያገኙ። አብርሃም በከናናውያን ፊት ራሱን ዝቅ አደረገ። ከአፈርና ከአመድ በላይ እንዳልሆነ ያውቅ ነበር። ዳዊት ምን ያህል እንኳን የታላቅ ግዛት ንጉሥ ቢሆንም ራሱን ከትል በታች ዝቅ አድርጎ ገለጸ። ታዲያ ትሑት ላለመሆናችን ምን ሰበብ ልንሰጥ እንችላለን? ከአብርሃምና ከዳዊትስ በምን ብንበልጥ ነው? ቅዱስ ዮሐንስ አፈወርቅ። ፈተናዎችና የመንጻት መንገድ። እግዚአብሔር ዛሬ ከእነዚህ ሁሉ መከራዎች ሊያድናችሁ ሥልጣን አለው። ነገር ግን እናንተ መንጻታችሁን እውነተኛና የማይነወጥ ንስሐ በእናንተ ላይ እስኪያይ ድረስ አያደርገውም። ያን ጊዜ ብቻ በዙሪያው ያሉት መከራዎች ሙሉ በሙሉ ያስወግዳል። ወርቅ አንጥረኛው የነጠረ እስኪመስለው ድረስ ወርቅን ከእቶኑ እሳት ውስጥ እንደማያወጣው ሁሉ እንዲሁ እግዚአብሔር እኛም ሙሉ በሙሉ እስኪያስተካክለን ድረስ ይህን የመከራ ደመና አያስወግድልንም። ይህንን ፈተና የፈቀደ እርሱ መቼ እንደሚያበቃ በትክክል ያውቃልና በገና የሚሰራውን ሰው አስቡ። እንዳይበጠሱ በመፍራት የአውታር ገመዶችን ከመጠን በላይ አይወጥርም። ከመጠን በላይ ቢያደርጋቸውም ከበገናው የሚወጣው ዜማ ይበላሻልና አብስቶ አያርግባቸውም። እግዚአብሔርም እንዲሁ ያደርጋል። እርሱ ነፍሳችንን በማያቋርጥ ዕረፍት ወይም በተራዘመ መከራ ውስጥ አያኖርም። እነዚህን ሁለቱንም በእሱ ፈቃድ ይወስናሉ። በማያቋርጥ ምኞት ውስጥ እንዳገኝ ወይም ያለ ዕረፍት ለመከራ እንዳሰጥና ተስፋ እንዳልቆርጥ ሁሉንም በልክ ያደርግልናል። ስለዚህ ከእነዚህ መከራዎች የምንገላገልበትን ጊዜ ለእርሱ አደራ እንስጥ፣ አጥብቀን እንጸልይ። እናም በቀና ሕይወት ለመኖር እንትጋ። የእኛ ተግባር በጎነትን መከተል ነው። ከመከራችን ነፃ ማውጣቱ የእግዚአብሔር ሥራ ነው።
እንደ እውነቱ ከሆነ የእናንተ በእሳት ውስጥ መሆን ለእርሱ ደስታን አይሰጠውም። ሆኖም በእሳት ያላለፈ አይፈተንም። እሱ መዳናችንን ይጠብቃል። በዚያን ጊዜ መከራ ከእረፍት እንደመጣ እንደዚሁ ደግሞ ከመከራ በኋላ እረፍት እንጠብቃለን። ሁልጊዜ ክረምት ወይም ሁልጊዜ በጋ አይደለምና፣ ሁልጊዜ ማዕበሎች ወይም ሁልጊዜ መረጋጋት የሉምና፣ ሁልጊዜም ሌሊትም ሆነ ሁልጊዜ ቀን አይደለምና፣ ስለዚህም መከራ ዘላለማዊ አይደለም። ነገር ግን የምናፍርበትም ጊዜ ይኖረዋል። በመከራችን ውስጥም እግዚአብሔርን ሁልጊዜ አብዝተን እናመስግን። ቅዱስ ዮሐንስ አፈወርቅ። ልጄ ሆይ በጽድቅህ አትመካ፣ ራስህን አታመስግን። ሰይጣን ትምክህትን እንዳያመጣብህ ራስህን በፈቃድህ አዋርድ እንጂ። በትዕቢትና ትምክህት ሰዶምና ገሞራ ወደቁ፣ ከእግዚአብሔር መንገድም ተሰናከሉ። ትምክህተኛውን መነኩሴ ፈተና ያገኘዋል፣ መንፈስ ቅዱስም ይለየዋል። የዲያብሎስ መንፈስ ያድርበታል። በሥራችሁ ሁሉ አትመኩ። ሁሉም ሰው እግዚአብሔር የሰጠውን ይሠራል እንጂ ከራሱ የሆነ ምንም የለምና። ነቢይ የተናገረውን አልሰማችሁም? ፈጽማችሁ አትመኩ። ታላላቅ ነገርም አትናገሩ፣ ክፉ ነገርም ከአንደበታችሁ አይውጣ። ቆሞስ አባ ገብረ ኪዳን ግርማ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።